የሕክምና ባለሙያ እስራኤል ይስሐቅ አልፋለሁ። ጤና ይስጥልኝ እስራኤል። ጤና ይስጥልኝ ፋሲል፣ እንዲሁም አድማጮች በሙሉ ተመልካቾች። እንዴ ቴሌቪዥን እኮ ነው እስራኤል። ታው እስራኤል ረጅም አመታት ያህል በቤሊንሰን ሆስፒታል ስትሰራ ቆይታል። ከኛም ጋር ብዙ የተለያዩ ፕሮግራሞችን አብረን አቀርበናል። ኢትዮጵያም ብዙ እንቅስቃሴዎች ስታደርግ ነበር። አሁን አጠናቀህ ለረፍት እየወጣህ ነው መሰለኝ። ለረጅም ጊዜ ረፍት አይደለም እንዴ? ትክክል። አዎ እንግዲህ ከተለያዩ ቦታዎች እንግዲህ በስራ ዓለም ነው የነበር ነው። በተለይ ቤሊንሶን ወደ 37 አመት ከቀዶ ሕክምና ውስጥ እንደነበርኩ አሁን እንግዲህ የመልቀቂያ ፈተና ማለት መልቀቂያ ነው፣ ጡረታ እየወጣነ ነው ማለት ነው። እንግዲህ ጡረታ ቢወጣም አንተ ብዙ ገና መስራት የምትችል ነህ። ስለዚህ ብዙ እንቅስቃሴዎችን ወደፊት እንደምታደርግ ጥርጥር የለውም። ያው በመንግስት አካባቢ ያለውን ስራ ታቆማለህ እንጂ ስራህን ታቆማለህ ማለት አይደለም እንዴ እስራኤል? ትክክል። እንዲያውም የተለያዩ አለ አይደለም ያኛውን ብዙ ተጽዕኖ ያለበትን የስራ ሁኔታ ሲያቆም በልዩ መልክ በአዲስ መልክ እንደገና ተጠናክሮ ልዩ የሆነ አዳዲስ ነገሮችን ወይም ደግሞ ሲሰሩ የነበሩትንም አጠናክሮ መቀጠል ነው እንጂ ጅማ አጣምሮ መቀመጥማ የለም ማለት እኮ። ለዚህ እኮ እና ስለማቀህ ነው እኮ እጅን አጣምራ እንደማትቀመጥ ስለማቀህ ወይ ሄደህ ዳምቃ እንደማትጫወትና ካርታ እንደማትጫወት ስለማቅ ስራ ላይ ነው እንግዲህ። እሱም ቢኖር እሱንም ብታደርግ የልጅ ልጆችንም ብታይ ሽርሽርም ብትሄድ ኦኬ ያለ ነገር ነው መሆን ያለበት ነው። ግን ከዛ በጨመረ ስራን አታቋርጥም። እቅድ ምንድን ነው እስቲ ወደፊት እስራኤል? እቅዴ መቼም እንግዲህ የበለጠውን የተመሰገነ የሆነ እዚህ ያደረሰ እረፍት፣ የስራ መቀነስ ይኖራል፣ ማረፍ ይኖራል። እንግዲህ ሌሎቹ አሁንም የተጀመረው የ12 አመት ፕሮግራም አለ በኢትዮጵያና በእስራኤል ሀገር ያለው የቀዶ ሕክምና ሁኔታ አሁንም እንደቀጠለ ነው። እንዲያውም በ18 ቀን ልንወጣ ነበር። እንግዲህ ይሄ ኢትዮጵያም ሆነ የተለያዩ የወቅታዊ ችግሮች ነው ያሉ እንጂ ያነ እንደቀጠለ የአይነቱ ስራ የበለጠ ማጠናክሮ መቀጠል ይቻላል ነው የምለው። ከዛ በተረፈ እንግዲህ ለቤተሰቡም ለዘመዱም ለሁሉም የበለጠ ጊዜ ስላለ ያው ጊዜ ማሳለፍ በዓለምም ቢሆን ደግሞ እነዚህ ሰራቸዋለሁ አያቸዋለሁ ያልኳቸውን ነገሮች እግዚአብሔር ካሳካው ለነዛ ሁሉ ንጹህ ጊዜ አለኝ ማለት ነው። እዚህ ላይ እስራኤል ስለ ተመልካቾቻችን ብዙ ጊዜ ሆኖናል ከተነጋገርን። በኢትዮጵያ የምታደርጉት እንቅስቃሴ ምንድነው? በኢትዮጵያ ምንድነው የምትሰሩት? አዎ የኢትዮጵያው የሕክምና ቀዶ ሂደት የሚደረገው ምንድነው? ቀደም ሲልም ለማስተዋወቅ ያህል ነው። ከዚህ ላፓራስኮፒ ወይም ደግሞ በሌዘር አይነት ሳይቀዱ የውስጥ ደዌን በማውጣት ለ5፣ 6 ወይም 7 ቀን አድሚት ወይም በሆስፒታል ተኝተው መቆየት ሳይሆን ዛሬ ተሰርቶላቸው ነገ ወደ ቤታቸው የሚመለሱበት የዚህ አይነት የሕክምና ሂደት ነው። እንግዲህ ከእስራኤል ወደ ኢትዮጵያ እርግጥ የኢትዮጵያ ሐኪሞች በዚሁ ላይም በደንብ የሰለጠኑ ሰዎች ነበሩ፣ አሁንም አሉ። ግን መሳሪያዎች ላይ በአንድ ላይ ተጣምሮ የቲሙ ስራ ነው የበለጠ ነገሮችን እያንቀሳቀሰ ያለ። ከዛ እንግዲህ ከባህር ዳር ነው የተጀመረ ፈለገ ህይወት የሆነ የሚባል የነበር። ከዛ እንግዲህ ወጥተን ወደ በበጊዮን ደን ለረጅም ጊዜ ሰርተናል። እዛው ባህር ዳር ነው። አሁን ደግሞ ወደ ጎንደር ቸቸላ በመሄድ ከዛም ደግሞ አሁን ስራው ተጀምሯል። 2-3 ጊዜ ሄደናል። አሁንም እየቀጠለ ነው ማለት ነው። በዚህ አይነት ቢቻል እንግዲህ ወደ ሌሎች ክልሎችን በመሄድ የዚሁን አይነት ስራ ማጠናከር አለብን ነው እንግዲህ እቅዱ። ኦኬ እስቲ ወደ ሀገራችን ወደዚህ ልመለስና እንግዲህ ወቅታዊን ተጨባጭ ሁኔታ በማስመልከት አንተ የሕክምና ባለሙያ ነህ። ምንም እንኳን አሁን ጡረታ ወጣለሁ እያልክ ብዝትብንም ጦርነት ወቅት ነው ያለነው። ሆስፒታላችሁ በተለይ ልጆችን ሕክምና በማስመልከት ከፍተኛ አስተዋጽኦ የሚያደርግ ሆስፒታል ነው። ከእስራኤል አንደኛ ከሚባሉት ሆስፒታሎች አንዱ ነው። የመጀመሪያው ቦታ ያለው በልጆች ሕክምና የታወቀ ነው። በዚህ በጦርነት ወቅት አንደኛ ታጋች ልጆችን ሁሉ ስትቀበሉ ነበር፣ ሌሎችንም ጭምር
ቁስለኞችንም ሌሎችንም ትልልቆችንም እንዴት ነው ሁኔታው ስትመለከተው? አዎ እንግዲህ የጦርነት የፈጠረው ችግር በእኛው አካባቢ ስትጠይቀኝ ነው እንጂ ሁሉንም ችግር ላይ ኦኬ ነው። አሁን በእኛው ምንድን ነው ያለውበት ቀዶ ሕክምና ውስጥ ያለው ዋርዱ ድሮም ቢሆን ቀዶ ሕክምና ብቻ ሳይሆን የትራውማ ማለት አደጋ የደረሰባቸውን በሽተኞች ጠቅላላ ከሚዩን ወይም ኢመርጀንሲ ክፍል ከጨረሱ በኋላ ወደኛው ነው የሚመጡት እና የዚህ ልምድ እንዳለ ነው ያለ። አሁን ግን በጦርነቱ ላይ ያለው ብዙ ወታደሮች ታክመው በጥሩ መንገድ በት ሁኔታም አለ። እንደዚህ ወደ ትልቁ ስናይደር የተባለው በሚድል በመካከለኛው ምስራቅ የታወቀ ትልቅ ሆስፒታል ነው የልጆች እና በዚህ ላይ አሁንም ሌላ የህፃናቶች ችግር ሁልጊዜም ወደዚህ ሆስፒታል የተለያዩ ስፔሻሊስት ስላሉ ይመጣሉ፣ ይታከማሉ፣ ቀዶ ሕክምና ይደረግላቸዋል። ልዩ ልዩ ሕክምናዎችን እያደረጉ እንደገና የዚህ ጦር ጨመር በርከት ያሉ ህፃናቶች ልጆች ያው አመች ስለሆነ ሆስፒታሉ ፋሲሊቲውን የተሟላ ስለሆነ ከዛ ወደዚህ መጥተው እንዲታከሙ ምርጫ በመደረግ ብዙ የስራ ከፍተኛ ጭነት አለ፣ ውጥረት አለ፣ ይደረጋል። በዚህ አይነት እናቶች አባቶች ወገን በዚህ ችግር የደረሰበትን ለማየት በመምጣት ያው ሆስፒታሉ እጥፍ ድርብ የሆነ የህዝብ አገልግሎት የሚሰጥበት ሁኔታ ነው ያለ ማለት ነው። ቁስለኞችንስ በማስመልከት በተለይ ቁስለኞች በብዙ ሺህ የሚቆጠሩ ቁስለኞች አሉ በሆስፒታሎች የሚገኙ በማገገሚያ ቦታዎች የሚገኙ ያሉበት ተጨባጭ ሁኔታ ብዙም አይወራላቸውም። እርግጥም ይጎበኛሉ፣ አልፎ አልፎም ይነገርላቸዋል። ያለውን ሁኔታ እንዴት ነው የምታየው? አዎ ይገርምሃል። የማይወራው በጣም በሕክምናው ውስጥ ያለው በአይንህ የምታየው በውጭ የሚወራውን ያህል አይደለም እና ከዚህ በተለይ የሕክምና ቀዶ ሕክምና የሚሰጠው ክፍል በብዛት ወታደሮች የመሰበር ችግር ስለሚደርስባቸው እዛ ላይ አብዛኛውን የአጥንት ችግር ስላለ በእጅም ቢሆን በተለያየ ያ ሆስፒታል ስለሚይዘው ማለት ወደዛ ስለሚሄዱ ያ የሞላ በተለይ ኦንኮሎጂ የተባለ ደግሞ ተዛው ገጥሞ የካንሰር ሆስፒታል አለ። ብዙውን ክፍት ሆኖ የነበረውን ያንን የማገገሚያ ቦታ ተብሎ ለወታደሮች የተከፈተበትና ብዙ አገልግሎት የሚሰጥ ነው። እንግዲህ አዳዲስ ቦታዎች ሲከፈቱ የመሳሪያዎች የሰው ጉልበት ሁሉም እጥረት አለ። ግን ያን ሁሉ ተቋቁሞ በደንብ እንትን ይላል። ይገርማል። አንድ ነገር ምነግርህ ማለት እንትን ለማስተዋወቅ እንፈልገው አለ። ይህን የእኛ ልጆች የእኛ ሰዎች ቤታቲክባ ያሉት ማለት ነው እና ልጆቻቸው በአዛ ውስጥ ሂደው በሚዋጉበት ጊዜ ይህን ያህል ሰው መጣ ተብሎ የእኛ ሆስፒታል ደረሰ ሲባል እኛን ጠይቀው በተለይ የሶሻል ወርከር ሰራተኞች ነልቦና አገልግሎት የሚሰጡትና እናቶች በሙሉ መጥተው እኔም ባለሁበት በሆስፒታሉ አስፈቅጄ እየዞርነ የእነዚህን ልጆች ማለት ችግር የደረሰባቸውን ሲጠይቋቸው የኔን ልጅ አይተሃል ወይ እዛ ጦርነቱ ላይ እንዴት ነበር የሚል ይህን ሁኔታ ስታየው በጣም ሌላ ነገር ነው የነበር ስሜቱ እና የእናቶችም ደስ ብሏቸው እነዛንም አመስግነው ስጦታ አምጥተው እንደዚህ አይነት ሁኔታ አለ አይደለም። ልጆች በጦርነቱ ላይ ያሉትም እንኳን እነዚህ የደረሰባቸውን ከትልቅ አደጋ ተርፈው በሆስፒታል የሚደረግላቸውን እንክብካቤ ለማየት እነሱን ለመጠየቅ ያለ ፍላጎት በዚህ ሁሉ የመስራት ሁኔታ የተደረገበት ነው ለማለት ነው። ከማጠቃላችን በፊት እስቲ እስራኤል አንተ ልዩ ፕሮግራም እንዳለህም ግልጽ ነው። ከዛ በፊት አንተ ከ30 ዓመት በላይ ነው በቤሊንግሶን ሆስፒታል ፔታቲክባ በሚገኘው ከዚህ ከቴላቪቭ ብዙ ሩቅ አይደለም። ቴላቪቭ ስንት ኪሎ ሜትር ነው? ትንሽ ኪሎ ሜትር ነው ርቀቱ። እዛ ሆስፒታል አንተ ስራ በጀመርክበት ጊዜና አሁን ያለው ሁኔታ ስታመዛዝነው እንዴት ነው የምታየው? ዋው በመጀመሪያ ደረጃ በጣም ሰማይና ምድር ነው ማለት ይቻላል። ይሄ በ1988 ዓመተ ምህረት ነው እንግዲህ ቋሚ ነህ ተብዬ
የጀመርኩት እርግጥ የጀመርኩት ከአመት በፊት ግን ቢሆንም በዚህን ጊዜ ቋሚነቴ ከተመሰከረልኝ ስራውን ጀመርኩ ጊዜ ጀምሮ እርግጥ የተለያዩ ተጨማሪ ስራዎች አሉ። እነዛን ትቶ በቤሊንሶን ላይ ያለው የስራ ሂደት በእጃችን ምንጽፋቸው ነው የነበሩ አብዛኛዎችን በእጃችን ነው ምለው የተደረገውን የተሰራውን ሙሉ የስራ ጊዜ ጨርሰህ ትወጣ የጽፈህ መዝግበህ በዛ አይነት ነው ለሽፍት የምትገልጽለት የነበር። አሁን ግን ሁሉም ነገር በኢንተርኔት ማለት በማክሸፍ በመሆኑ በጣም አመቺ ነገር አለ። ዶክተሮችም ደግሞ አንዳንድ የጽሁፍ ችግር ያለባቸው በዚህ በሚወጣው ኦርደሩ ወይም በግልጽ ይታያል። አንዱ ለአንዱ ሰው የሚያስተላልፈው ምንም ስህተት ያለበት ነው። ይሄ ብቻ ሳይሆን አንተ የስራ ምቾቱ ብቻ ሳይሆን ከውጭ ያለ የሆስፒታሉ አስተዳዳሪም እንኳን ኦንላይን አንተን የሚመለከትን ያን ሁሉ የመቆጠር ያለበት ነው። በጣም ደስ የሚል በመድኃኒቶች በሕክምናው የሰዎች ያላቸው ግንኙነት ምን አይነት አገልግሎት እንደሚሰጡ ሁሉም በጣም ደስ የሚል ለውጥ ነው ያለው። በዚህ 37 አመት በኖርኩበት ጊዜ ትልቅ ለውጥ አለ። አዳዲስ ኃይል ነው የሚወጣው። የነበረው ቀርቶ በቃ እንዳልነበረ አዲስ እንደሆነ ነው የምታያለና በጣም ደስ የሚል የስራ ሂደት ነው የምታየው። እርግጥ በሆስፒታል ውስጥ ደስ የሚል ሳይሆን መውደድ አለበት። የምትሰራቸው የምታደርጋቸው ነገሮች ሁሉ የተሞላበት ብዙ አስቸጋሪ የሆኑ ነገሮችን ሁሉ የምታይበት ያን ትተህ ሰውየውን እንዴት ላድን እንዴት ልርዳው የሚለውን ትታገሉ ውለህ ያን አስረክበህ ስትወጣ ያንን የነበረህን ከፍተኛ ትንቅንቅ ትተህ በቃ ቤተሰብ መመለስና ያለ አይደለም ያለው ሁኔታ ምንም ከባድ ሁለቱንም ያለ ነው። አንዳንድ ደስ የሚል አለ አይልበት ሁኔታም አለ። አጠቃላይ ኑሮው የትግል ነው። በጣም በሰው ህይወት ላይ ያለ የነፍስ አድን ትንቅንቅ ነው የሚሰራው የሚሆነው ያለ ማለት ነው። እስራኤል እንግዲህ እንደሚመስለኝ በዚህ ወር መጨረሻ የመሰናበቻ ዝግጅት ይደረግልሃል አይደለም? አዎ ጥሩ ነው። እንግዲህ በ28 ቀን በዚህ ወር መጨረሻ ላይ እንደዚህ ቀደም ብለው በተለይ በእኔ በፊት የነበሩ 2-3 በየጊዜው የተቀየሩ የታየው የወጡትን ሁሉ ጥሩ እርዳታ አለ። የጥሩ አስተያየት ለእኔ አይዞ በማለት እንትን ያሉትን ሁሉ እነሱን በዛን ቀን ቀርበው በቃ በድግስ መልክ መጥተው ደስ ያለ አለ አይደለም እዚህ የነበረውን መፈጸም መጀመሪያ ጊዜ ይሆናል ብያለሁ። በርከት ያሉ ሰዎች ደግሞ እንደመጡ ሁሉኛል ይሆናል ነው እንግዲህ። ኦኬ ከአስቀድመን ከዛ በፊት አንድ ቀን 2 ቀን ማስቀድመን እንደገና እናነጋግራለን። ወንድማችን እስራኤል በጣም አመሰግናለሁ ስላነጋገርከን። እኔም አመሰግናለሁ። ለእናንተም ለዚህ አይቲቪ ሁልጊዜ ነው በእኛ ድጋፍ በጀኑ ነው ሁሉንም ያውም ቅድሚያ ማለት ይቻላል ነገሮችን በማስተባበር በትጋት በመስጠት ምንም ተለይታችሁ ስለማታውቁ በተለይ ላንተ አመሰግናለሁ። እንግዲህ ሰላም እንኳን ለዚህ ያደረሰን ነው። አሜን አሜን ነው አለ። ደህና